ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። ዛሬም እንግዲህ ልብ በሚሰብር በሚያሳዝን ቪዲዮ መጥቼላችኋለሁ። በጣም ያሳዝናል ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ ፈጣሪ ሀገራችንን ሰላም ያድርግልን። ሌላ ምን የምንለው ነገር የለም። እቺ በምስሉ ላይ የምታዩት እህታችን ሃይማኖት ትባላለች። ሃይማኖት አርብ ዕለት ከቤት ልጆቿን ከትምህርት ቤት ልታመጣ፣ ሃይማኖት ነዋሪ የአዲስ አበባ ነዋሪ ስትሆን የሁለት ልጆች እናት ናት። ሃይማኖት እንግዲህ ከትምህርት ቤት ልጆቿን ልታመጣ ትሄዳለች። እንደወጣች ሳትመለስ ትቀራለች። ስትፈለግ ትጠፋለች ማለት ነው። እንዴ ትምህርት ቤትም አልደረሰችም። እንዴት ነው እች ልጅ ለምን ጠፋች ተብሎ ባሏ፣ ቤተሰብ፣ ጎረቤት ፍለጋ ይሄዳል። ቢፈልጉ አልተገኘም። ፖሊስ ጣቢያ ሂደውን ቢያመለክቱ ፖሊሶች 24 ሰዓት ሳይሞላ ምንም አይነት ነገር ማድረግ አንችልም፣ 24 ሰዓት ይሙላት ይላሉ ማለት ነው። እንግዲህ አርብ ዕለት የወጣች ሳትገኝ ትቀራለች በዛችው ማለት ነው። መጨረሻ ላይ እንግዲህ ሰኞ ዕለት ይደውልና አንድ የማያውቁት ስልክ ይደወላል። ሰኞ ዕለት ከተደወለ በኋላ ይደውልና ምን ይላቸዋል? ሃይማኖትን ገድያታለሁ፣ እንደዚህ ቦታ ላይ ያለላችሁ አስክሬኗ ሂዳችሁ አንሱት፣ እንዳትፈልጓት ይላል ማለት ነው። ባሏ ቄስ ናቸው። ቄስ ጌትነት ይባላሉ። እንግዲህ ፍለጋ በነበሩበት ሰዓት የማይታወቅ ስልክ በባሏ ነው ቀጥታ የተደወለ። ሃይማኖትን አትፈልጓት፣ ህይወቷ ጠፍቷል፣ ገድያት ጥያታለሁ፣ እንደዚህ ቦታ አለ፣ ሂዳችሁ አስክሬን አንሱ ይባላል። እውነትም የተባለበት ቦታ ሲኬድ እንግዲህ በአሰቃቂ ሁኔታ እንደ ቅርጫ ስጋ ተቀራርጻ ነው የተገኘችው ማለት ነው። ቁርጥርጥ ተደርጎ የተገኘችው በጣም በሚያሳዝን፣ የሰው ልጅ እንደ ሽንኩርት መከተፍ ከጀመረ ቆየ ማለት ነው ኢትዮጵያ ላይ። ካሁኑ የሚገርመው ነገር ከህይወት ማጥፋት የበለጠ ይሄ የሚከታተፈው ነገር ሊገባኝ አልቻለም። ለምን እንደሆነ አላውቅም። እና እንግዲህ አስክሬኗ ተለቃቅሞ ተነስቷል። በጣም በሚያሳዝን ሁኔታ እንደምታዩት ህዝቡ በጣም በእንባ እየተራጨ ነው። አዲስ አበባ በእንባ እየተራጨች ነው። እውነት ያሳዝናል። እስከ መቼ ነው የሴቶችና የእናቶች የህፃናት ግፍ? እስከ መቼ ድረስ ነው ኢትዮጵያ ላይ ይሄ ነገር? ለምን ይመስላችኋል? ከእለት እለት እየቀጠለና አዳዲስ ዜና እንደዚህ አይነት ዜናዎች መስማት እየለመድ ነው። ምክንያቱም ሀገራችን ላይ ዘላቂ መፍትሄ እየተሰጠ አይደለም፣ ዘላቂ ነገር እያገኘን አይደለም። ስለዚህ ይህ ነገር እየተስፋፋ እየሄደ ነው፣ በጣም በሚያሳዝን ሁኔታ ማለት ነው። ይከባድ ነው እንግዲህ፣ ያሳዝናል። እንዲህ ነው ማለትም አንችልም፣ ግን እስከ መቼ ነው የሚለው በጣም ያሳስባል። ብቻ ከባድ ነው። ፍትህ ለሃይማኖት እንበል እና እስካሁንም ድረስ እንዳልተያዘ ነው። ሰውየው አልተያዘም እስካሁን ድረስ ማለት ነው። በመሰረት ሚዲያ ላይ ተናግረዋሉ። አልተያዘም፣ አልተገኘም፣ ማንነቱ አልታወቀም። በማይታወቅ ስልክ ተደወለ ለባለቤቷ። ሲደወል አትፈልጓት፣ ሃይማኖትን እንዲህ አይነት ቦታ አለ የተባለው ቦታ ሲኬድ እውነትም ተቆራርጣ እንደ ሽንኩርት ተከታትፋ እዛ ተጥላ ተገኘች። ተለቃቅማ መታ ሰኞ ዕለት ተቀብራለች ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። እውነት ይህ ጭካኔ እስከ መቼ ነው? የእናቶች ግፍ፣ የህፃናት ግፍ፣ የሴት ግፍ እስከ መቼ ነው? ከልጆቿ ላይ ነጥቆ የሁለት ልጆች እናት ናት ገና ልጆቿን ንጥቅ አድርጎ ካለ እናት ማስቀረት፣ ይሄ ምንድን እንበለው? በእናታችሁ እረ መቼ ነው የሚቆመው? ውስጥ እኛ ፍትህ ማለት ብቻ ነው። ግን ፍትህ የሚባል ነገር እኮ ዝም ብሎ እንትኑ ላይ ነው፣ መጽሐፉ ላይ ነው ፍትህ ያለው እንጂ መሬት ላይ ፍትህ እንደሌለ ወቁ። እንዲሁም ደግሞ የሚገርማችሁና የሚያሳዝነው ነገር እስካሁን ሰውየው አለመያዙ። ቢያዝም ሲጀመር ቅጣቱ ምን እንደሆነ ሁላችንም እናውቃለን ማለት ነው። ምን እንደሚሰጥ ሀገራችን ላይ ይህ ነገር ቅጣት ስለሌለው፣ ትክክለኛ ፍርድ ስለሌለ፣ ትክክለኛ ፍትህ ስለሌለ ነው እንደዚህ ከእለት እለት እንደዚህ እየበዛብን ያለው፣ ከእለት እለት እንደዚህ እየሆነ ያለው ማለት ነው። እና ይህ ነገር እስከ መቼ ድረስ ነው የሚለው ሁላችንም አሳስቦናል። መጨረሻችንስ ምን ይሆን እንዴ? ከዛሬ ነገ ጥሩ ነገር ይመጣል ስንልኛ አይደለም፣ ጥሩ ነገር የባሰ ነገር ከእለት እለት እየሰማን ነው። የቀነኒ ጉዳይ እስካሁን ድረስ ይኸው እልባት ያላገኘ፣ ከሞተች ወር አልፏት 2 ወር ሊሞላት ነው ማለት ነው። እንግዲህ ይህን 2 ወር በሙሉ ምንም አይነት ነገር የተገኘ ነገር የለም። 2 ወር ሙሉ እስካሁን ድረስ በምርመራ እንኳን አላገኘንም ነው የሚሉት። ይሄ ምንድን ነው? ምንም አይነት ፍትህ እንደሌለ ትክክለኛ ነገር እንደሌለ ነው። የሃይማኖትም ያው የውሃ ሽታ ሆኖ ነው የሚቀረው። የትዝታም የውሃ ሽታ ሆኗል።
የትዝታ ራሱ ቢያንስ ደውሎ እንኳን አልተናገረም። ይሄ ግን ደውሎ እንደዚህ ቦታ ነው ብሎ እኔ የምለው በተደወለበት ስልክ አድራሻ ሎኬሽን በእንደዛ እኮ መሄድ ይቻላል። ሀገራችን ላይ አይደል? አይቻልም እንዴ? ኢትዮጵያ ውስጥ አሁን ሌላ ሀገር እኔ ስልኬ ከታወቀ የት እንዳለው በደንብ ስልኬ ራሱ ይናገራል የት ቦታ እንዳለው። ይሄ ለምንድን ነው እንትን ማይባለው? በእንደዚህ ለምንስ አልተያዘም? ብቻ ለማንኛውም በጣም ያሳዝናል። ፍትህ ለእህታችን፣ የእውነት ያሳቅቃል። ከእለት እለት ጆሮአችን እንደዚህ አይነት ነገር መስማት ስለለመደ አሁን ላይ ምንም ነገር እየመሰለን አይደለም። ከሚገርማችሁ ነገር በቃ አዲስ ነገር አይደለም፣ እንደ ቀላል ነገር አድርገነዋል፣ ተለማምደነዋል። ይሄንን ነገር ማለት ነው ሁላችንም የተለማመደው ነገር ነው። እንደዚህ አይነት ዜና ለምደናል። በቃ ምንም አዲስ ነገር የለም ነው እና እንግዲህ የዝችም እስካሁን ድረስ ይህም ወንጀለኛ አልተገኘም ማለት ነው። የሚገርመው ደግሞ ራሱ ደውሎ መናገሩ እዚህ ቦታ ላይ ያለላችሁ ሄዳችሁ አንሱ፣ እኔንም ህይወቷን አጥፍቻታለሁ ማለት የሆነ እንደ ጀግንነት ጥሩ ስራ እንደሰራ ነገር ማለት ነው። እውነት በጣም ነው የሚገርም። ምንድን ነው ከጀርባ ያለው ነገር አያስብልም እንዴ? ወንጀለኛ ምን እየተማመነ ነው? ምክንያቱም የሚተማመነው ያው ከተያዘም በቃ እታሰራለሁ፣ እስር ቤት ገባለሁ፣ አለቀ። ይሄ ነው እኮ ሌላ ነገር የለም። በቃ በጣም የሚያሳዝን ነው የእውነት። ለጆሮ የሚሰቀጥጥ ነገር እየሰማን ያለ ነው ሰሞኑን። ቅድም በአዜብ ሚዲያ ላይ አዜብ ቲዩብ ላይም የለቀኩላችሁን ነገር ካያችሁ ሄዳችሁ እየገባችሁ ይወታል። ወንድማችን በአሩሲ ሲሆን እንደዚህ እሱም ሊያገባ እሁድ ሰርጉ ነው፣ ሁሉ ነገር ተደግሶ እሁድ ሰርጉ ነበረ። እንግዲህ አስረው አስበልተውታል ማለት ነው። እሱንም በጅብ ማለት ነው፣ በአውሬ ተበላ ማለት ነው። የሚያሳዝን ወንድማችን የ26 ዓመት ወጣት ሊያገባ እሁድ ሊያገባ እንግዲህ ፎቶ ተለቋል። የመስክ ቪዲዮዎች፣ ፎቶዎች ወጥተዋሉ። በጣም በሚያሳዝን ሁኔታ ሰርጉ ሲጠበቅ አስክሬኑ ተለቃቅሞ ከአውሬ የተረፈው ተቀበረ። የዚችም እህታችን እንደዛው ተለቃቅሞ ነው። የሚያሳዝነው ነገር ደግሞ ከሞቱ አሟሟቱ የሚባለው ዜና እኛ ጋር የሰሞኑን ጉዳይ ምንድን ነው? ህይወት ካጠፉ በኋላ በቃ ለአውሬ ምናምን ጥለዋቸው አውሬ በልቷቸው ነው የሚገኘው ማለት ነው። ያሳዝናል የእውነት። ኢትዮጵያ በጣም ተጨካክነናል። እኔ ጸልዩ፣ በቃ ሌላ ነገር ይቅርብን፣ እንጸልይ ማለት ጀምሬያለሁ። ስለ ቀነኒ ደግሞ ዛሬ ነበረ እንግዲህ ቀጠሯ። እስካሁን ድረስ እስከዚች ይህም ቪዲዮ እስክለቅላችሁ ድረስ ምንም አይነት መረጃ አልወጣም። እንግዲህ ዛሬ ነው የእሷ ቀጠሮ ነበረ። እስካሁን ድረስ ምንም አይነት የዛሬ ችሎት ምን ላይ እንደዋለ ራሱ አልተነገረም። ለምን እንደሆነ አላቅም። እስካሁን ድረስ አንድ ሰው መረጃውን ያወጣ የለም። ከላይ እስከታች መረጃ ምንጮቻችን ጋር እየሄድኩ እያየው ነበረ። ምንም ነገር የለም። ብቻ ያሳዝናል። ፍትህ ለእህቶቻችን። ይሄ ነገር እንዳይደገም መንግስት የሆነ እርምጃ፣ ቆስጠን ያለ እርምጃ መውሰድ አለበት። እንደዚህ ህይወት ያጠፋው በአሰቃቂ ሁኔታ እሱም እንደዛው ህይወቱ ቢጠፋ፣ የደፈረም እንደዛው እቃው ቢቆረጥ ወይ ቢኮላሽ ይቆማል ብዬ አስባለሁ። ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ወዳችኋለሁ። ባይ። ሀሳብ አስተያየታችሁን ስጡ እስኪ።